ሜካፕ ምናምን አላረግሽም? ውጪ እስቲ አሁን ሀቲን እበልጣታለሁ ብሎ የሚያስብ ሴት አለ? ሀቲን እበልጣታለሁ ብሎ እስቲ ሆልድ ዳውን እሺ እህቴ ገብተሻላ? እበልጣታለሁ ብለሽ ነው የገባሽው። ሜሊ ሄሎ she's clearing Marta hey Marta mute አታርጊያ ማርታ አርገባ ሀቲ ክሬዚ አሁን እዛ ጭፈራ ቤት ነው ያለሽው አይደል? እንዴት ነው ለማውራት አይመችሽም? ለምን ነው የገባሽው? እንትና ቡና ራሱ ይኸው እየመሰከረ ነው። ቆይታለ ቡና ላልሳው ፕራይቬት ነው። ሀቲ የሚበልጥሽ ሰው አለ ግን እናቴን ቆይ ሴቶች ፈልጌ ላስገባ። አሁን ነጁ በጣም ቆንጆዬ ነች። ክሬዚ ሄይ ክሬዚ ማን ወይ ባክሽ እቺ ክሬዚ የምትባለው ነው። ሄይ somebody help ሀግ ኪችን ገባች ዘላ እስቲ ውጪ አንቺ ቀጫጫ ውጪ እስቲ ቀጫጫ ኩልች እናቴ crazy somebody help open the video አይ ኮኑ እናንተ ታዳግጣላችሁ ኮሮና what the fuck አንተ ቤቴ ልታዘጊ ዛሬ እየጨበሰሽ ነው። ቀኑ ምንድነው? ደብሮኝ ነው የገባሁት። ቪዲዮ አትከፍቱ ምን አትሉ? ቆይ ክሬ አትገቢ ጄኔራል ሁሴን እኔ ቪዲዮ ከፍቶ የሚያይ ውሸት ነሚቻ ሆሪ ከነማኑ ተርሴሱትን ይሄ የሶስት መላጣ ልጅ አንተ ቡጣ ምንድነው? ከብት ነው የምንጠብቀው። አሁንም እኛ እዚህ ጋር እንትን ትላልን ወይ ነው ረሲ አቡሺ ምን አረኩኝ? አቡሺ ምርጥ ልጅ እኮ ነው። የሶስት መላጣ ልጅ ስማ፣ በቀደም ምን አለ መሰለህ የሆነ ቪዲዮ ሰርቶ ማለት ነው የሶስት መላጣ ሴት አለ። አቡሺ ለምንድን ነው እንዲህ ያልከኝ? በእናትህ ይሄ እንትን የለ ምንም ነገር የለ እንዲህ ብሎ መጣ። በአንድ ቀንድ ነው ምንድን ነው እንደዚህ ላይ ያረከው ነው? በሬው እንደዚህ እያለ እኮ ነው ተሳደበ። ይሄ በሬ ራሱ የሶስት መላጣ ልጅ ነው። ወላሂ የሶስት መላጣ ነው። እየተሳደበ እኮ ነው። ፋይል ቀይርልህ ቶቶ በሬን ተውና ከቻልክ የራስን ቪዲዮ አድርጎ ይኸው ይሆነ እንዳንተ እኔ ነኝ ወየ እንዴት ነህ? የሶስት መላጣ ልጅ ሰማ አራት ለምን አታረግልኝም? በእናትህ የቱ ነህ ነው? አውሮፓ ቆየ በጣም ትንሽ ቆይቻለሁ። ጄኔራልስ እኔ ሪሳው በሰው ሀገር እኔም ያው አርዲቻ የት ነው? ጎረቤት ነን እና አቡሻ
እንዳይ ስለምን እያወራችሁ ነበር? ዝም ብለን እየተጫወትን እየተሳሳቅን የሆነ ሰውዬ እዚህ መጥቶ በዚህ ሊቢያ መጥቶ 12 ሊቢያ ትናዋ ላይ የሶስት ጋር በላ ስለሱ ያወራን ነው። ያውቃል ራሱ ያውቃል። ፒጋጎ የሚባለው ልጅ አታውቅም? ሚዲያ ላይ ኢንተርቪው እየተደረገ ነበር። የሰው ስጋ አይበላም አልኩ። ውሸት ነው፣ አይበላም። ውሸት ስማ፣ ብርብ እንኳን ባህር ላይ እኔ 6 ቀን ዶናችን ተበላሽቶ 6 ቀን ቆይቼዋለሁ። ድንገርህ ቢያንስ ሲንቅ ይዘህ ትሄዳለህ። ሲንቁም ካለቀ አሳ ማለት ነው በራሱ ሰዓት እየዘለለች እየመጣች ዶን ውስጥ ትወርዳለች። አላህ ደግሞ የሚያበላን አያጣም። እንዴት የሰው ስጋ ሰው ይበላል ብለህ ትገምታላችሁ? ኢትዮጵያ ሕዝብ እኮ ለምንድን ነው የሚሸወደው የሚለው በዚህ ላይ ነው። ሰው መሸወድ አስፈላጊ አይደለም። በዚህ አልሸወድም እንዴ። ሁሉም ጓደኞቹ አልቀው ብቻውን እንደነበረ የሆነ ቪዲዮ ነበር እኮ አላየሁም። ሊሆን ይችላል፣ እሱ ሊሆን ይችላል። ይኸውልህ እሱን አልክድም። ሰው አልቆባት እሱ ብቻውን ሊቀር ይችላል። ነገር ግን የሰው ስጋ በጭራሽ በ12 ቀን ውስጥ ተቀልዳለህ። ወር ቢሞላ ራሱ ፎቶ እንዳሳየኝ የሆነ ሰው እንደዚህ ጭቅላቱን ይዞ የራሱን ስራ አድርጓል። እንደዚህ ሰውዬው የሆነ ፎቶ አሳየኝ፣ ግን በላ እኔ እንጃ እንደዚህ ተቀምጧል እንደዚህ ይዞ። አንተ ፊልም ሲሰራብህ ዝም ብለህ በቃ አቡሻ ምን አይነት ምስኪን ሰው ነህ አንተ? እንደዚህ አይነት ነገር የምታመው እስቱት ሚላይ ደው ቆይ ማይደረና ዲታስ ባር ላይ አይታል። አንተም በባር ነው የመጣው፣ እኔም በባር ነው የመጣው። ቁርጡም በራሱ ጊዜ ዘሎ የእናንተ ዶን ውስጥ ገብቶ አያውቅም። ሰው በላ ባህር ውስጥ መርከበኛ ስንሄድ ስንመጣ ደላላ ሊቢያ ተቀጠቀጥን። ሁለት ጓደኛ አይኔ እያየ ደፈሩት። ሊቢያ ከገባ በኋላ ሾጥ አደረገ። እንዲህ አይነት ሆረር ፊልም ምን የለም። አሁን ትንሽ ቆይት ብሎ ሊቢያ ላይ ጓደኛዬን አይኔ እያየ ደፈረው። አንተ ስትለው አይ ቤተሰቦቼ ብር ስለላኩልኝ እግዚአብሔር ይመስገን ቂጤን አድለውልኛል። እንደዚህ አይነት አሰቃቂ ዘመን ሐወይ እርስ ያስፈራራ። አውዝ ቢላ ኢየሱስ ጋር በላል መርከብ ውስጥ ምናምን ዶኒካችን ተበላሽታ 12 ቀን ተቀመጡ። አሰላም አለይኩም ሰይድ ያሊ የነህ አለይኩም ሰላም ጅቦ እንዴት ኧረ አንተ ሰው ይወፈርክ ነው ላላህ ብለህ? ኧረ ቀንሻለሁ አሁን ላላህ ብለህ። ኧረ ላላህ ብለህ ስፖርት ስራ። ይኸው እዛ አሰልጣኝ አለ፣ እሱ ጋር እሰራለሁ። አሰልጣኝ ትንሽ ቀርሃል ብሎኝ ነው፣ ትንሽ ወፍር ብሎኝ ነው። ድምጼ አው በና እኔ ምን አባቴ ነው የማደርገው? ድምጼ ይሰማል? ዛሬ የት ነው ያለው? ድምጽ ይሰማል ግን ንፋስ አለ። ወጭ ላይ ነህ እንዴ? አረ ቆይ ላሳያለሁበትም ቦታ። እኔማ ሞባይሉ ቀዝቀዝ እንደሌለኝ ንፋስ እያስመታሁት እኮ ነው። አልገባህም ማለት ያ አላህ ሙቀቱ እኮ ስንት እንደገባ ታውቃላችሁ? 103 ፈጣሪ ስንት ማለት ነው? ወደ 49 50 ሊገባ ነው። 49 ዲግሪ የት? ኧረ አይገባም። እናቴና አሁን 103 ስንት ማለት ነው? 3 ማለት ስንት ነው? 40 ምናምን ነው። 30 ዲሲ ሙቀታችን በጣም እየጨመረ 30 40 38 40 እንደዛ ይገባል። አረ ዲሲ በጣም ትሞቃለች። በፈጣሪ እንዴት ነህ ወንድሜ? አሎ አማን ነው። ስራ እንዴት ነው? ስራ ቆንጆ ነው፣ እየሸቀልን ነው። አልሐምዱሊላህ። አገባ ወለድኩ። ጅቦ አልሰማህም እንዴ? ወላሂ በል ወላሂ እዚሁ ዱባይ ላይ አግብተህ ወለድክ? አሬ ድሮ ናት ይች ዱባይ ያመጣችኝ።
እንዴ ቻካስናት እንዴ ያመጣች እናስ ኧረ አንተ ጅለኛ ነህ ወላሂ ላዚም አብረሃት ነህ አብረሃት አብረንና አሁን አብረንና እሷ ናት ያመጣች አልካድካትም አልካርኩም ተካድካት መቼም ሀቢባ ቤት ነው የምታመጣ እኔ አንጠቸው ጭቅቅቱን አጥርቻለት በልቶ ወጣት ብሪ ቪዛ አምጥቼው በብሪ ቪዛ እኔ ወንድም 8 ወንድሞች እያሉኝ እነሱን እርግፍ አርጌ አንዱ በግ ጠባቂ አንዱ ግመል ጠባቂ በባህር መጥቶ ሳውዲ እሱ ይድላው የሥራ አብዬ አምጥቼው አልዬ ካደኝ ብላ ሀቢባ ቤት አስበዋል። አይ እሷም ግን በህዲራሱ እሷ አታቀርበኝም የምነግርህ ግን እኔ አልሄድም። ጨዋ ናት ሚዲያ ትፈራለች። አረ ሚዲያ አላት እኮ ትጠቀማለች። አው ቪዲዮ አትወጣም እንጂ ትጠቀማለች። ግን ቢሆንም አታቀርበኝም እርግጠኛ የምነግርህ እኔም አልሄድም። ጨዋ ነች ማለት ነው። ጨዋ ነች። በቤተሰብ ምናምን ልጠይቀኝ ትችላለች። አንዳንዶቹ እኮ እንዲው አላህ የደበቀላቸውን እንዲው አልኩት ሚስጥር ወጥተው ግብት ያረጉታል። እንዲው አላህ እኮ ሸፍኖት እኮ ነው። አላህ እኮ ሰው አየው ብሎ እኮ ነው። እንዲው ሀቢባ ቤት ገብተው አንዲ ባንጋሊ አፍቅሬ ይላሉ። እንዲህ እኮ አላህ የደበቀው ሚስጥር እኮ ሰባት አስወርጃለሁ ያለችውን ሰምተሃል? ሰባት አስወርጃለሁ ያለቻትን ሰምተሃል? 7 ጊዜ አስወርጃለች። ሀቢባ ቤት ገብታ 7 ጊዜ አስወርጃለች። እሺ ከዛ እሷም ተናደደች። እንዴት አንቺ እንዴት ታወሪኛለሽ? ነብስ አጥፍተሽ አለች። ያው ለሷ ኖርማል እናቴ 7 ጊዜ አስወረድኩ ብላ ወላሂ ያው 7 ጊዜ አስወርጃለሁ አለች። ምን አይነት ሴሰኛ ብትሆኑ በፈጣሪ ስም በጣም ከባድ ነው። መንቀራ ነበር የምጥልህ ቢከዲያት እኔ ለምን ከዲያለሁ እዚህ ድረስ አምጥተህ ግን አንዳንዶቹ ዝም ብለው ሆን ብለው ታሪክ እየፈጠሩ ነው ታውቃለህ አይደለ? አዎ ታሪክም የሚፈጥሩ አሉ። ግን እቺ ከምሯ ነው ለመታየት አሁን ዝም ብለው 1000 ሰው 10000 ሰው ምናምን እንዲያቸው ዝም ብለው የሆነ ታሪክ ፍጥር አድርገው ወይ ደግሞ የሰሙትን እንደዛ ማለት ግን እቺ 7 ጊዜ ሀቢባ ተናደደ። እንዴት አንቺ 7 ነብስ አጥፍተሽ በቁራት አስወርጆት ያለሽ አንተ ምን አይነት ጭካኔ ነው? 7 ጊዜ እና ጅቦ ግን አግብተሃል? አዎ አልহামዱሊላህ ባለትዳር ነኝ። ሚስት አለችኝ። ወልደሃል? ገና ሀሳብ ላይ ነን። አሁን እንወልዳለን ኢንሻአላህ አላህ ታገዘን። ሰይዲ ወላሂ እንዲሁ ተሷ የሚወለደው ልጅ እንኳን ፈረንጅ ነው ብዬ ጠረጥራለሁ።